السلام عليكم ورحمة الله وبركاته. ዛሬ በሚኖረን አጭር ቆይታ ነብዩላህ ኢብራሂም አለይሂ ሰላም አንድ ዱዓቸው በጣም ከሚገርሙኝ ዱዓዎች መካከል ነው። ኢብራሂም አለይሂ ሰላም አላህን ፈጣሪያቸውን ብዙ ነገሮችን ለምነዋል። በተለያየ ጀነት መግባትን፣ የልጅ ሁኔታን፣ ስኬትን ብዙ ነገሮችን ለምነዋል። ከልመናዎቻቸው አንዱ ወጅዐል ሊ ሊሳነ ስድቂን ፊል አኺሪን ይላል። በሚቀጥሉት ትውልዶች ዘንድ በመልካም እንድታወስ አድርገኝ ብሎ ጠየቁ። የሚቀጥለው ትውልድ በኸይር እንዲያስታውሰኝ አድርግልኝ ብሎ አላህን ለመኑ። ኢብራሂም አለይሂ ሰላም ይህንን ሲለምኑ የሳቸው አሻራ የሳቸው ታሪክና ዝና በኸይር መንገድ የሚቀጥለው ትውልዶች እያነሱ እንዲቀጥል ለመኑ። ይሄን ስለምን እንዴት ነው ኢብራሂም ጀነት ካገኙ በቃቸው ወይ ለምን ይሄን ይለምናሉ ምናምን ልንል እንችላለን። ነገር ግን ኢብራሂም እንደዛሬ ዘመን አላህ ረስተው ሰዎች እንዲያውቋቸው ታዋቂ ለመሆን በፈሳዱ መንገድ በጥፋቱ መንገድ በተለያየ አቅጣጫ ለመታወቅ ከአላህ ጋር አልተጣሉም። የሁሉ ነገር ባለቤት የሰው ቀልብንም ያዘ ሁሉ ነገር ባለቤት የሆነው አላህ Subhanahu Wa Ta'ala በሰው ቀልብ ውስጥ እሳቸው እንዲታወሱ የሚያደርጋቸውን ነገር እንዲያደርግላቸው እሱን ለመኑ። አላህም ልመናቸውን ተቀበለ። ኢብራሂም አለይሂ ሰላምን ያንዳንዱ ሙስሊም ብቻ ሳይሆን ክርስቲያኑም አይሁዱም ሌላውም ጭምር እንዲያስታውሳቸው አላህ Subhanahu Wa Ta'ala አደረገላቸው። እኛ ሙስሊሞች በየቀኑ ኢብራሂምን እናስታውሳለን። ስማቸውንም በቀን እናነሳለን። ሰላት ስንሰግድ ከዚህ ከኢብራሂም ዱዓ ተቀባይነት ከማግኘቱ የተነሳ አታህያቱ ላይ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም እንላለን። በእያንዳንዱ ሰላት ላይ አራት ጊዜ የኢብራሂምን ስም እናነሳለን። በጥቅሉ በቀን 20 ጊዜ የኢብራሂምን ስም እናነሳለን በእያንዳንዱ ላይ ማለት ነው። አሁን ልብ ብለን ካየን ከብዙ ሺህ ዓመታት በፊት ወደ አኺራ የሄዱ ኢብራሂም በቁርአን ውስጥ መጠቀሳቸው እንዳለ ሆኖ ነገር ግን በሰው ምላስ ላይ በየቀኑ እንዲጠቀሱ አላህ አደረጋቸው። ያውንም ልብ ብላችሁ ካያችሁ በአምስት አውቀት ሰላት ላይ ነው። አምስት አውቀት ሰላት ላይ መነሳት ብቻ አይደለም፣ ዓለም ላይ በተለያየ በእያንዳንዷ ደቂቃ ብትሄዱ ሰዎች አዛን ብለው የሚሰግዱበት አለ። የፈለጋችሁትን የዓለም ደቂቃ ውሰዱ። አንዱ ሱብህ እየሰገደ ነው፣ አንዱ አስር እየሰገደ ነው፣ አንዱ መግሪብ እየሰገደ ነው፣ አንዱ ከተማ ምናምን ሰላት ገብቷል። ሁሌ አዛን ይወጣል፣ የአላህ ስም ይነሳል። ከዛ ጋር ተያይዞ የነብዩ ሰለላሁ ዐለይሂ ወሰለም ስም አዛን ላይ ይነሳል። ከዛ ያን ሰላት ሲሰግዱ አታህያቱ ውስጥ የኢብራሂም ስም ይነሳል። ልብ ብላችሁ አይታችኋል። ኢብራሂም እንዲታወሱ አላህን ለመኑ። ታዋቂነትን በኸይር መንገድ ላይ አላህ እንዲሰጣቸው እንጂ ሰዎች እንዲያውቋቸው ብለው ለሰው ለመታወቅ ሰዎች እንዲያወድሷቸው ከሰው አጅርን በመፈለግ ዝናን ከሰው በመፈለግ ንያቸውን ሰው ላይ አድርገው ሳይሆን አላህን አድርገው እሱ እንዲያሳካላቸው ጠየቁ። ኢብራሂም ስንል እያንዳንዳችን አለይሂ ሰላም እንላለን። ሰላም በርሳቸው ላይ ይሁን እያልን የሳቸውን ስም ይዘን ለልጆቻችን ምሳሌ አድርገን እያወጣን ይሄ በየቀኑ ያለ ነው። በዚህ ብቻ አያበቃም። በየአመቱ ኢደል አድሃ ሲመጣ የኢብራሂም ስም ይነሳ። ያንዳንዱ የኢደል አድሃ ቀን ኹጥባ ብትወስዱ ኢብራሂም እስማኤልን ሊያርዱ ይዘው ሲሄዱ ያ ነው ኹጥባው የኢደል አድሃ ቀን። ያንዳንዱ ቤት ኡዱህያ ይታረዳል። አቅሙ የቻለ ሰው ሲታረድ የኢብራሂም ሱና እየተተገበረ ነው። ያም ብቻ አይደለም። አመት ላይ ሐጅ ለማድረግ የሚሄድ ሙስሊም ሐጅ ላይ ሄዶ ካዕባ የሚያደርግበትን ስትሄዱ ካዕባ ጋር ስትሄዱ ኢብራሂም አሻራቸው ካዕባ ላይ አለ። አሁን ባለው መልኩ ያለውን ካዕባ ሰርተው ያቆሙልን ኢብራሂም ናቸው። ያም ብቻ አይደለም። ካዕባውን ሰርተው ያ የቆሙበት ቦታ ቆሞ ዲዛይኑ ልክ ነው ብሎ ያዩበት ቦታ ያንን ቦታ ፈተኺዙ መቃመ ኢብራሂም ሙሰላ ኢብራሂም የቆመበትን ቦታ የሰላት ቦታ አድርገዋል። በሚዲያም ስናይ በአካልም ስናይ ጠዋፍ አድርገው ሰዎች ያቺ የኢብራሂም ቦታ መቃመ ኢብራሂም ቦታ ለመስገድ ይጋፋል።
ኢብራሂም ስማቸው ዛጋ ቀረማል። ያም ብቻ አይደለም ዘምዘም ቦታ ስንሄድ ዙሚ ብላ ስም ያወጣችው የኢብራሂም ባለቤት ሐጀር ናት። ሰፋና መርዋ ሰዎች ይሮጣሉ በኡምራ ላይ ጠዋፍ ያደረጉ በዛጋ ይዞራሉ። ጠዋፍ ስንሄድ ከልጃቸው ጋር እዛ ሲያረጉ ኢብራሂምን እናስታውሳለን። ያም ቦታ ሰፋ መርዋ 7 ጊዜ ወዲያ ወዲህ የሮጣቸው እዛ ጋም የኢብራሂም ባለቤት የሐጀር ታሪክ አለ። ያም ብቻ አይደለም ሐጅ የሚያደርጉ ሰዎች ጠጠር ይወረወራሉ። ሄደ ጠጠር ሲወረወሩ ጀመራት ላይ ኢብራሂም እስማኤል ሊያርዱ ተዘጋጅተው ይዘው ሲሄዱ ሸይጣን ሰው መስሎ መጣባቸውና እንደሚባለው ያልሆነ ህልማይተ ልጅህን አትረድ ብሎ ሊያጣጣላቸው ካላማቸው ሊያሰናክል ፈለገ። ጠጠር አነሱና ሂድ ከዚህ ሸይጣን ብሎ ወረወሩ። ዛሬ ሐጅ የመጣ ሰው እንደ ኢብራሂም ሁሉ ወርወር ተባለ። ይሄ ሁሉ በሚሊዮን የሚቆጠር ሰው ይወረውራል። እዛ ጋም ኢብራሂም አለ። በእያንዳንዱ ቦታ እኛ ኢብራሂምን እንድናስታውሰው አላህ በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ውስጥ አስገብቶ እኛም ደግሞ ያንን ትዕዛዝ ተከትለን ሱናውን አሟልተን ዋጅቡን ፈጽመን አላህና መልእክተኛውን በመታዘዝ አጅር እንድናገኝበት አደረገ። ይሄን ብቻ አይደለም የኢብራሂም ስም ክርስቲያኑም ጋር ገባ፣ አይሁዱም ጋር ገባ። እዛም ስትሄድ አብርሃም ነው፣ አይሁድም ጋር ስትሄድ አብርሃም ነው። በዚህ ብቻ አለ ሀታ ሰርግ ቤት እንኳን ስትሄድ እነሱ ጋር ሰርጉ የአብርሃምና የሳራ ይሁን እዛ እንኳን ስማቸው አልቀረም ማለት ነው። አላህ በየሁሉም ቦታ አደረገ። እኚህ ኢብራሂም አለይሂ ሰላም ይሄንን ዱዓ አስበውበት የሚቀጥለው ትውልድ በኸይር ያስታውሰኝ ብለው ዱዓ ሲያደርጉ በኸይር መታወስ ምን ያህል ጥቅም እንዳለው ገብቷቸዋል ማለት ነው። በኸይር መታወስ ሰው ሁሉ ይፈልጋል። ግን እንዴት ነው ጥያቄው? በኸይር የምንታወሰው መጥፎ ስራ ሰርተን ከሆነ በዘመናቸው ታዋቂና ዝነኛ የነበሩ ፊርዓውን አይነቶቹ ዛሬ በመጥፎ ነው የሚታወሱት። በዛ ዘመን ሀያል ሆኖ አነ ረብኩሙል አላ ሆን ብለው ብዙ ጥፋት ሰርቶ የሄደ ነው። ዛሬ ስንል ማንም ሰው ልጁን ፊርዓውን ብሎ አይሰይምም። ማንም ሰው አርአያ አድርጎ አያየውም። ፊርዓውን ሲባል ለዕነቱላሂ ዐለይሂ ነው። ለምን ስንል በጥፋት መንገድ ላይ ስለቆመ ነው። ያም ብቻ አይደለም በደል ፈጽመው ታዋቂ የሆኑ ሰዎች፣ ወንጀል ሰርተው ታዋቂ የሆኑ ሰዎች፣ ነጥቀው ስልጣን የያዙ ሰዎች፣ አጭበርብረው ሀብታም የሆኑ ሰዎች፣ ያልሆነ የአላህ መንገድ የሌለበት የነቢዩን ሰለላሁ ዐለይሂ ወሰለም መንገድ ጥሰው ታዋቂ ለመሆን በዘመራቸው የሞከሩ ሰዎች ግማሹ ቀብር ውስጥ እየተቀጣ ነው፣ ግማሹ ጀሃነም የሚገባ ነው፣ ግማሹ ለምን ስንል እዚህ ጋር ከአላህ ጋር ተጣልተ አኺራህን ሽጠህ የነቢዩን ሰለላሁ ዐለይሂ ወሰለም መንገድ ጥሰህ አላህ ያሰመረውን ድንበር ተላልፈ ከዛ በኋላ የዓለም ሁሉ ህዝብ ቢያደንቁ ቢያወድሱ አንተ እዛ ቀብር ገብተህ ከሆነ ሂሳብህ ያልሞላ ከሆነ ሚዛንህ ባዶ ከሆነ በዚህ ደረጃ ላይ ካለ ታዋቂነት ምንድነው የሚፈይደው? ነገር ግን የአላህን መንገድ ይዘህ ንያህን መታወቅን ሳይሆን ንያህን ፌመስ መሆን ሳይሆን ንያህን ሰዎች ይወቁኝ ሳይሆን አላህን ለማስደሰት አድርገ አላህ እንድትታወቅ አደረገ። ወይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጠየቁ፣ አንድ ሰው ጥሩ ስራ ሰርተዋል፣ ሰዎች በዚህ ጥሩ ስራ ምክንያት አደነቁት፣ ይሄ እንዴት ይታያል ሲባል አላህ ይሄንን ነገር ቀድሞ በምድር ላይ እንዲመጣ ያደረገው ምልክት ነው፣ የተቀባይነቱ ምልክት ነው። አንተ ለንያህ ሰው አይደለም፣ ሰውን ለማስደሰት አይደለም፣ ሰዎች ይውልኝ አይደለም፣ ለሰው ብለህ አይደለም፣ ቀልብ ውስጥ የሰው ጉዳይ የለም። ቀልብ ውስጥ በታዘዝከው መሰረት ስራን አሳምረህ መስራት ነው። ቀልብ ውስጥ ያለው አላህ ይወደዋል፣ ነብዩ ሰለላሁ ዐለይሂ ወሰለም ይወዱታል ወይ ነው። ቀልብ ውስጥ ያለው የታዘዝኩትን አማና ልወጣ ነው። ከሰው ጋር የተንጠለጠለ ምንም ነገር የለም። ነገር ግን በስራ ስኬት ሰዎች ባንተ ላይ በመደሰታቸው ከመጣ አህለን ወሰህለን ያ እውቅና ችግር ያለው አይደለም። ከዛ ውጪ ግን መንገድ ጥሶ ድንበር ተላልፎ አላህን አስቆጥቶ ያልሆነ ነገር አድርጎ ታዋቂነት ከዛ አስኑ ጥያቄው ከዛ ጀነት ያደርሳል ወይ ያ መንገድ? ያ ነገር ከእሳት ነፃ ያወጣል ወይ ያ መንገድ? ያ መንገድ
በመዝገብ በኸይር ስራ መዝገብ ነው በሸር ስራ መዝገብ ላይ ነው የሚጻፈው ያ ድርጊት የቱ ጋር ነው የሚገባው ምንም ነገር ስናደርግ ወይ በኸይሩ ነው ያለው ወይ በሸሩ ነው ያለው የቱ ጋር ነው የሚገባው ነው ጥያቄው መጨረሻ የት ይወስደኛል ጥያቄው መጨረሻው እኔን ከፍ ያደርገኛል ወይ ዝቅ ያደርገኛል በሰው ፊት ሳይሆን በአላህ ፊት ከነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያደርገኛል ወይስ የት ያደርገኛል ወደኔ ቀርብ በሚሉ ሰዎች ጥሩ ስነ ምግባር ያላቸው ሰዎች ናቸው አሉ ያ ደረጃ ላይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ያቀርበናል ወይስ አያቀርብም ጥያቄው ይሄ ነውና እያንዳንዳችን ራሳችንን ምድር ላይ ስንሄድ አሻራችንን አስቀምጠን ኸይር ነገር አሳርፈን መሄድ አለብን ኢብራሂም አለይሂ ሰላም ዱዓ ስለለመኑ ብቻ እኮ አይደለም ዱዓ ስለለመኑ አይደለም አላህ የተቀበላቸው ዱዓቸውን ተቀብለዋል ግን ዱዓው የሚቀበል ሰው መጀመሪያ መሆን ነው ዱዓን እኮ ተቀብሎ ይሄ ሁሉ ለማድረግ አንተ አላህ ዘንድ ያለ ቦታ ማን ነው በቀን 5 ሰላት ውስጥ ስም እንዲገባ ይሄ ሁሉ ሰው እንዲያስታውስ አንተን ማስታወስ ውስጡ ያለ ሸሪዓ እንዲደነገግ ያስደረቀው አንተ ማን ሆነህ ነው ይሄን ደረጃ ኢብራሂም በምን አገኙ ስንል ዲን ላይ ታግለው ከወጣትነታቸው አንስተው ተውሂድ መንገድ ላይ ታግለው ከዛ በፊት ባለው ለፍተው በዲን መንገድ ላይ ስንት መከራ አይተው እሳት ውስጥ ተወርውረው ልጅ በስተርጅና አግኝተው ተደሰትኩ ሲሉ እረድ ተብሎ ተፈትነው ስንትና ስንት ፈተና አይተው የኔ ውዴታ ላይ ምንም በቃ ጥርጣሬ ያለው አይደለም ተብሎ ፈተናውን ካለፈ ከዛ በኋላ አንተ አላህ ዘንድ ያለህን ደረጃና ቦታን ካስመሰከር አላህም ላንተ ያስመሰክራል ቃል የገባውን ነገር ማለት ነው በዛ ደረጃ መሆን ይፈልጋል እንጂ ዝም ብሎ በባዶ መሬት ዱዓ በማድረግም ብቻ አይደለም አዎ ዱዓ ብዙ ነገር ያሳካል ነገር ግን ዱዓው የሚቀበል ሰው አይነት መሆን ቀድሞ ራስን በዛ ደረጃ ከፍ ማድረግ ይፈልጋልና በሰማነው የምንጠቀም ያድርገን ሰላም አለይኩም ወራህመቱላሂ ወበረካቱ